የአውሬው ሲስተም ስርዓቱ መገጣጠም እየተመለከትን ያለነው በዚህ ባለንበት ዘመን ይሄ በትንቢተ ዳንኤል ምዕራፍ 9 ላይ እንደተጻፈው ትንቢት መጽሐፍ ቅዱሳችን በቂ መረጃ ሰጥቶናል። እንግዲህ ክርስቶስ ተቃዋሚ ማን እንደሆነ ወይንም እንዴት እንደሚመጣ ሙሉ በሙሉ መገመት ባይቻልም በመጽሐፍ ቅዱስ ውስጥ ያለውን ቃል ስንመለከት እርግጥ ይሆናል ለማለት እንገደዳለን። ነገር ግን ከመቅደስ መሰራት በኢየሩሳሌም ከተማ ውስጥ የሚደረገው ሂደት ከሱ ጋር እንደተያያዘ እናውቃለን። ሐሰተኛ አምላክ መሆኑን ካወጀበት ጊዜ ጀምሮ እስከ መከራው ወይንም ያዕቆብ መከራ አጋማሽ ድረስ ያለውን ክፍል መገመት አይቻልም። ሐሰተኛው ክርስቶስ ማን ነው? ይሄ ሐሰተኛው ክርስቶስ ነው፣ ይሄኛው ነው፣ ያኛው ነው ብለን ነገሮችን ሙሉ በሙሉ ባንገምትም መጽሐፍ ቅዱሳችንን ግን ማን ነው፣ ይሄ ሰው ነው፣ ያ ሰው ነው ብለን መገመት ሳይሆን መጽሐፍ ቅዱሳችንን በመክፈት ሐሰተኛው ክርስቶስ እንደሚመጣ በማወቅ ልንዘጋጅ ይገባናል። መጽሐፍ ቅዱሳችን ከ2600 ዓመታት በፊት ምን ያህል ኤምፓየሮች፣ ምን ያህል አገዛዞች ወይም ደግሞ ምን ያህል ነገስታት እንደሚያልፉ ነግሮናል። ይሄ ከ2600 ዓመታት በፊት የነበረው በመጨረሻው በእኛ ዘመን እየተፈጸመ እንዳለ የዳንኤል መጽሐፍ ይናገራል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ Please welcome the chairman of the Board of Peace, the President of the United States of America, Donald J. Trump. Board of Peace ተብሎ የተሰየመው ይህ የመጨረሻው ዘመን ፕሮፌሲ በዳንኤል 10 ላይ ያለውን የሚነግረን ወይንም ደግሞ የሚያስጠነቅቀን የማንቂያ ደውል ነው። የአሜሪካው ፕሬዚዳንት ቦርድ ኦፍ ፒስ ብሎ አገሮችን ሰብስቦ እነዚህ አገራቶች ሉዓላዊነታቸውን ለአንድ ሲስተም ወይንም ደግሞ እሱ ለመሰረተው ለዛ የሰጡ መሆናቸውን በተለያዩ ዜናዎች፣ የዜና አውታሮች እየሰማን እንገኛለን። አገራት ተሰብስበው ኃይላቸውን ለአንድ መንግስት ለቢስት ሲስተም ወይንም ለአውሬው ሲስተም ይሰጣሉ ተብሎ በዳንኤል መጽሐፍ ላይ የተጻፈው እየተከወነ ነው እየተገበረ ነው የሚለውን ሁላችንም ራሳችንን ልንጠይቅ የአዲሱ የዓለም ስርዓት ቅርጽ እያዘ እንዳለ በደንብ በአይናችን እያየንና የተመለከትን ሶሻል ሚዲያ ቴክኖሎጂ በበዛበት ዘመን እያየናለን። We need something to replace the old world order with. But where is the line of leaders who are ready to act? Act now, on land, in the air, at the sea, to build a new globe. You can't build the new world order out of war. መጽሐፍ ቅዱሳችንስ ምን ይላል? ስለ መጨረሻው ዘመን በዳንኤል 10 ላይ ስለተጻፈው ስለ መንግስታት እንዲሁም አንድ ወደ መሆን እንደሚመጡ ለአውሬው ሲስተም እንደሚገዙ መጽሐፍ ቅዱሳችን በግልጽ ነግሮናል። የዚህ የቦርድ ኦፍ ፒስ ቼር ፐርሰን ሆኖ የተቀመጠው ዶናልድ ትራምፕ ራሱ ሲሆን ይህም የዩናይትድ ኔሽንን ይተካል ብለው አገሮች የተወሰኑ አገራቶች ተስማምተው ያልተስማሙ አገሮች ቢኖሩም ነገር ግን በዛ ያሉ ከ10 በላይ የሚሆኑ ሀገሮች በዚህ ተስማምተው ኃይላቸውን ሁሉ ነገራቸውን ለዚህ ለቦርድ ኦፍ ፒስ ይሰጡ እንደሆኑ የምናውቀው ያልተደበቀ ሀቅ ነው። ሄድ ኦፍ ስቴት የሚባሉት መፈረም አለባቸው። ሲፈርሙ 1 ቢሊዮን የአሜሪካን ዶላር ማስቀመጥ አለባቸው ለዚህ አባልነት። ዩናይትድ ስቴትስ ወይም የአሜሪካ አላይስ ተብለው የተቀመጡ ኤንቲቲዎች ወይንም አገሮች እስካሁን አልፈረሙም፣ ተቆጥበዋል ከዚህ ሀሳብ። ይሄ በሌፍትና በራይት መካከል ያለውን ነገር እያጠነከረው ያለውን ፍራክሽን ያለውን አለመግባባት እያሰፋው ይመጣል ወይንስ እነዚህ አላይስ የተባሉ ሀገሮች ዶናልድ ትራምፕ ባመጣው በዚህ ቦርድ ኦፍ ፒስ በሚለው ስምምነት ይፈረማሉ ተብሎ በቀጣይ ሳምንታት የሚጠበቅ ነው። በዚህ ስጋት ውስጥ ይሄ ቦርድ ኦፍ ፒስ የሱን ሚና ተጫውቶ የነሱን የበላይነት ወደ ታች ያወርድብናል በማለት ዩናይትድ ኔሽን ኦፊሰሮች ወይም ዩናይትድ ኔሽንን ያቋቋሙ ሰዎች ከዚህ ሐሳብ ተቆጥበው ምንም አይነት አስተያየት እንዳልሰጡ ይታወቃል። የአንድ ዓለም ሲስተም ወይንም ደግሞ የኒው ወርልድ ኦርደር የአንድ የቢስት ሲስተም በመጽሐፍ ቅዱስ ላይም አንድ መንግስት እንደሚመጣ እሱም እንደሚገዛ ይናገራል። በ7 ዓመቱ የመከራ ዘመን በያዕቆብ መከራ ዘመን ይሄ ትሪቡሌሽን በአንድ ሲስተም በአንድ ገቨርንመንት በአንድ አይነት ገንዘብ አንድ ሃይማኖት ላይ እንዲሰገድለትም ለአውሬው ምስልም እስትንፋስን ይሰጠዋል ተብሎ በራእይ መጽሐፍ ላይ የተጻፈው ዓለም በፍጥነት ወደ አውሬው ሲስተም የገባች እንደሆነ ክርስቲያኖች ይህንን ልናውቅ ልንገነዘብ ይገባል። ይህንን በማስተዋልና በማወቅ ክርስቲያኖች ያለንበትን ዘመን ጊዜ የእግዚአብሔር ሐሳብ ምን እንደሆነ ከዚህ ምድር ጋር ያለንን ውህደት ልንቀንስ ከዚህ ከምድራዊ ነገር ጋር ያለንን ቁርኝት እጅግ በጣም
ለመቀነስና ከእግዚአብሔር ሐሳብ ጋር ከመንፈስ ቅዱስ ጋር የምንገናኝበትን ህይወት እንድንገነባ እንድንመለስ ጥሪ ለማቅረብ የወጣ ቪዲዮ ነው። መጨረሻው ዘመን ላይ ነው። ክርስቶስ ኢየሱስ ሊመጣ በደጅ ነው። የቤተ ክርስቲያን መወሰድ ደርሷል። እንድናስተውል ለክርስቲያኖች ዛሬ ይህንን ማንቂያ ደውል ለእናንተ እነግራለሁ። እንጸልይ፣ እንትጋ፣ እንበርከክ። መልካም ጊዜ ይሆንላችሁ።